በእናትህ ተወኝ በእናትህ ሰይድ አትቀፈኝ እኔ ምንም እንድታቅፈኝ ምን ማለት ነው ሰይድ እንዴት ነው አንተ እኔን ጎንደር ትተህ የምትሄደው እንግዲህ በአስቸኳይ ወደ ባህር ዳር ለመሄድ ተገደድኩኝ ሱመያ እንደምታዩት ቤተሰቦቿም እያስቸገሯን ነው ባህር ዳር ላይ ያሉት ክርስትና ተነሺ ልጆቹ ይነሱ አንቺም ተጠመቂ እያሏት ነው እና በአስቸኳይ ተነስቻለሁ እኔም ወደ ባህር ዳር ለመሄድ ትኬት ቆርጫለሁ ለአዩም ስነግራት አዩ እንደዚህ ያበደች እያለቀሰች እያስቸገረችኝ ነው እንግዲህ ጉዞ ወደ ባህር ዳር ወደ ጎንደር ተነስቻለሁ ቶሎ ልድረስላቸው ልጆቼም ያው ክርስትና ሊያስነሷቸው እያሰቡ ነው ሱመያን ያስገድዷት ነው ቤተሰብ ማለት ነው ቤተሰቦቿ ክርስቲያን ስለሆኑ ምን በእናትህ ተወኝ በእናትህ ሰይድ አትቀፈኝ እኔ ምንም እንድታቅፈኝ ምን ማለት ነው ሰይድ እንዴት ነው አንተ እኔን ጎንደር ትተህ የምትሄደው አናግረኝ እያናገርኩህ አንዴ እኮ እያናገርኩህ እኮ ነው ታንዴ ቢያንስ እያናገርኩህ አንዴ ቆማ አታናግረኝ ልጆቼን በእናትህ እኔ ልጆቼን እኮ ሰይድ እያናገርኩህ ነው እኮ አዩ ስሚኝ አሁን ይኸውልሽ ልጆቼን እንኳን አሁን ክርስቲያና ያነሷቸዋል ቤተሰቦቿ ስለዚህ መድረስ አለብኝ እዛ ቤተልብኝ በኔ ነዴት ካላንተ ፈቃድ ለምንድን ነው ክርስቲያና የሚያነሱት አሁን በኔ ነዴት ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አዩ ጊዜው ረመዳን ነው ቢያንስ ቀድማ ታስረዳኝም ቻው በይኝና ሊዳ እኔ ምንም ቻው አይደለም ሰይድ የምሬን ነው የምልህ እኔ ከአቅሜ በላይ ነው የሆንኩት የትም እኮ አለ ሄደው እኮ ጎንደር እኮ ነው ቡርኪና ፋሶ አዩ ብለህ እንኳን አስቀድመህ እንደሚስት አክብረህ አልነግረኝም እንደሚስት አክብረህ አልነግረኝም ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቄያለሁ ስለማቅ እንዳትነጫነጭኝ እስቲ ባሉት እኔ እውነት ከብዶኛል ካቅም እና አሁን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው ያለው እኮ አይደለም እኔ ሌላ ነገር እኮ አይደለም እኔ እዛ ሄዶ እሷ ተናዳበታለች እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች በቃ በኔ ምክንያት ተናዳበታለች ቂም ይዛበታለች የሆነ ነገር ብታረገው እሱ ይቅር ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ የመን ይሻላል መቀሌ ሆነ የትም ቢሆን አገሬ ነው ኢትዮጵያ ነው ገባሽ እንደውም ማላቀው ሰው ሀገር ማላቀው ቋንቋቸውን ማላቀ ሀገር ለኪ እና ሚያዳይስ እዚያዳ ረጋጓት እናንተም እኔ ሊዳው ሰዓት እንዳይሄድ በቃ ትኬት ቆርጫለሁ መቅረት አልችልም አሁን ፓስፖርት እንኳን ቢኖራት እኮ አብረን እንሄዳለን ፓስፖርት ቢኖራት አብረን እኔ አልሄድም ጭራሽ ፓስፖርት ቢኖረኝ እኔ ጎንደር አልሄድም ምን ችግር አለ ፊቷን ደብቃ እንደሸፍታ እኮ ነው ቤቴ ቁጭ ብላ በልታ እኮ ሚስጥር እንዳለ አወታታኝ ሄደች እና ምን ያረገች ነገር እኮ ያረገች ሚስጥር ማውጣት ቤት ራሱ አንተ እንዴት ደፍሮ ሰው ተደብቆ ያን ሁሉ ሰዓት ሳውራ እንደዛ ተደብቃ መታፈኗ ሰው ያው አሁን አንቺ ፈርተሽ እንጂ እሷ እኮ ለተንኮል አልመጣችም ዝም ብላ እንጂ ይሁንና እሷ ዝም ብላ ልታይሽ ነው የመጣችው ሰብስባ እንደውም ሱመያ ጎበዝ ናት ስሚኝ ሱመያን በጣም ማደንቃት ጎበዝ ናት ለምን እንደሆነ ታውቂያለሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በያላችሁበት ሰላማችሁ በዝት ይበልን እንግዲህ ኢትዮጵያ ከመጣው በኋላ እስኪ እናንተ መጀመሪያ ሰላም በሏቸው እንዴት ናችሁ ሰላም ናችሁ ወይ ማለት በያላችሁበት ሰላማችን በዝት ይበላችሁ እናንተም ሰላም በሉ ምን ነው እሺ ሰላም በሉ እንዴት ናችሁ የተከበራችሁ ተመልካቾቻችን እንግዲህ ዛሬ አዩና ሰይዶ ተገናኝተናቸዋል እኛ ዛሬ ብቻ አይደለም ያው ተገናኝተናል እና በቃ ሰላም ተበቃችኋል ውድ ቤተሰቦቻችን እንግዲህ መጀመሪያ ሱመያ ኢትዮጵያ ገባች እንዳያችሁት እኔም ከሰነአ ወደ አደን ሄጄ ነበር እዛ አስፈልግህ ነበር ከዛም በኋላ መጣሁኝ ኢትዮጵያም ገብቼ እሷ የገዛችው ሪል ስቴት እኔም ገዛሁኝ ከጎኗ ጎረቤት ለመሆን ለመታረቅ ገዛሁኝ ቦታውን አየሁት ሁሉ ነገር አይታችኋል ብዬ አስባለሁ ድጋሚ አልደግምላችሁ አሁን ደግሞ ሱመያ ያለችበትን አውቄያለሁ ያው እንግዲህ ቤተሰብ ጋር ጎንደር ነው ያለችው እዚህ ጋር የመጣ ነው ደግሞ አሁን በቃ እኔ ተዘጋጅቻለሁ ለብሼ ወደ የት ልሄድ ነው አማቾቼ ጋር ልሄድ ነው ወደ አማቾቼ ጋር ልሄድ ነው ረመዳንን እንግዲህ እዛ አብረን የምንጾም ይሆናል ያው እንደምታውቁት ሃይማኖታችን የተለያየ ቢሆንም አብረን እንጾማለን እነሱ ክርስቲያን ናቸው እንደምታውቁት ቤተሰቦቿ ያው ሱመያ ብቻ ነች አይታችኋል ቪዲዮውን ፍራንክ ነው እንደምትለኝ ተስፋ አደርጋለሁ አማቾቼ ጋር ልሄድ ነው ማለት እና ማለት ነው ማለት አልገባኝም አብረን የነበረ ግን ግዴታ ቶሎ መሄድ ስላለብኝ አንቺ ፓስፖርት እስካሁን አልወጣሽም አውጪ እያልኩሽ ለምን ዝም እንደምትይ አላውቅም ስለዚህ ፓስፖርት አልወጣሽም ሳይድ አንተ መች ነው የመጣው እኔ ጋር እንዴት መች ነው የመጣው አሁን እኮ ነው ከየመን የመጣው ይሁና በቃ አንድ ቀን አብረሽ ካደርኩ እኮ በቂ ነው ምን ማለት ነው አይ ቆይ እስቲ
ቆይ እና አዩ እየሰማችሁ ነው አይደለ? እሱ ከየመን የመጣበት ጊዜና አሁን ተመልሶ ደግሞ ወደ ጎንደር ሊሄድ እኮ ነው። አዩ አንዱ ለቀንም እኮ አብረን ካደረን በቂ ነው። ገባሽ? ጎንደር 1 ወር ሙሉ እዛ ሄደ እሷ ጋር ትቀመጣለች። አንዱ ለቀንም እኮ አብረን ካደረን በቂ ነው። ሳይድ ጎንደር ነው የሚሄደው። አሁን የመን አይደለም ያልኩሽ። ሳይድ ገብቶኛል እኮ ጎንደር አንተ ቆይ አንዴ ላውራበት። አሁን እናንተ ያልተረዳችሁ ነገር ምንድነው? የመን አሁን ሰዓት እየሄደ ነው። የመን እሷን ፍለጋ ሄደ። ከየመን መጣ 1 ቀን 2 ቀን ሆኗል። እኔ ጋር ሆኗል። እኔ አንተን ስጠብቅ ቆይቼ ነው አይደለ? አዩ አንድ ነገር ልንገርሽ። ባለፈው ማለት ነው አንቺ ጋር ቆይቻለሁ። ገባሽ? እስከ ዛሬ ድረስ ሱመያን ፍለጋ ስዞር ስንት ወር ሊሆነኝ ነው? ወራቶችን እያስቆጠርኩ ነው። እሷን አንድም ቀን አላገኘኋትም። አንቺን በቅርቡ አግኝቼሻለሁ። አሁን ደግሞ አሁን አልሐምዱሊላህ በይዛ የመን ሆኜ ቢሆንስ ጎንደርም ያው ነው። እዚህ ኢትዮጵያ መምጣቷ እሷ አንድ ነገር ነው። ገባሽ? ኢትዮጵያ መታለች። ኢትዮጵያን ያለችው አሁን እዚህ ጎንደር ነው። ሄጄ እንፈልጋት ሌላ ቦታ አይደለም። ወይ ባህር ዳር ነው የምኖረው ወይ ጎንደር ነው የምኖረው። ከዛ አታልፍም። ወይም ወደ አዲስ አበባ ልትመለስ ትችላለች። በባለፈው ብትመጣ እንደዛ በረኪና ገዝቶ ሄደ። በረኪና ገዝቶልኝ ሄደ። ግን አሁን በረኪና ማጠጪም ጊዜው ረመዳን ነው። አንቺም ተረጋጊ እሺ። ረመዳን ራሱ እኔ አሁን ብቻዬን ነው የማሳልፈው። ረመዳን ራሱ ምን ማለት ነው እንዴ? አብራችሁ ይኸው ሳምቡሳችሁን አብራችሁ ሾርባችሁን አብራችሁ እናንተ እሱን ትተኩልኛላችሁ። ለምን ባሌ አትሆኑም? እሱ ይሻላችኋል እኮ ባሌ ሲጀመርም ግን ሳይዶን እና አሁን በቃ አዩ አትሲን አሪኒ ሰዓቲን ንጅራ ደመጅራ ነገ እናፍቱራ ነው መንዴ ማለት ነው። ምንም በእናትህ ተወኝ። በእናትህ ሰይድ አትካፈኝ። እሷን አረጋግጥ። እኔ ምንም እንድታቅፈኝ ምን ማለት ነው? ሰይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው? አናግረኝ። እያናገርኩህ አንዴ እያናገርኩህ አንዴ ቢያንስ እያናገርኩህ አንዴ ቆማ አታናግረኝ እንዴ? ልጆቼን በእናትህ እኔ ልጆቼን እኮ ሳላገኝ ሰይድ እያናገርኩህ ነው እኮ ሰይድ እያናገርኩህ ነው። ቢያንስ ቆማ አናግረኝ። አዩ ስሚኝ፣ አሁን ይኸውልሽ ልጆቼን እንኳን አሁን ክርስቲና ያነሷቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ እዛ ቤተልብኝ በኔ ነዴ ካላንተ ፈቃድ ለምንድን ነው ክርስትና የሚያነሱት? አሁን በኔ ነዴ ማለት ያው በቃ እዛ ገባች አይደለ? ከባሏ ጋር ተለያይቷል ብሎ አማ ኢልማንት የክርስትና ካሰነ ማማት ክርስትና ካሰነ ምንም አያጁት። ሁሌም እንደዚህ ነው። ካሜራ ፊት ለፊት ያቆመኛል። ሁሌም የምትሄድበትን ቀን ነው የምትነግረኝ። ሁሌም ጊዜው ረመዳን ነው። ቢያንስ ቀድማ አታስረዳኝም? ቻው በይኝና ሊዳኝ እኔ ምንም ቻው አይደለም ሰይድ፣ የምሬን ነው የምልህ። እኔ ከአቅሜ በላይ ነው የሆንኩት። የትም እኮ አይደለም ሄደው እኮ ጎንደር እኮ ነው። ቡርኪና ፋሶ አዩ ብለህ እንኳን አስቀድመህ እንደሚስት አክብረህ አልነግረኝም? እንደሚስት አክብረህ አልነግረኝም? ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቄያለሁ ብዬሽ ስለማውቅ እንዳትነጫነጭኝ እስቲ በሉት። እኔ እውነት ከብዶኛል፣ ከአቅሜ በላይ ነው። አመዳን ነው አይደለ? በዚህ ሰዓት እዛ ሄደ ምንም የምታረገው ነገር የለም። ልጆችም ከሆኑ ደግሞ ምንም የተለየ ነገር የለም። አንቺም ደግሞ ተረጋጊ። በዚህ መንገድ የተለየ ነገር አይደለም እናት። እንዴት መሰለሽ አሁን ልጆቹም እሷን በንዴት ቤተሰቡን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው ያለው። ያ አባት ነው እኮ አባት ነው እኮ አንተ እኮ አባት ነህ። መክሰስ ትችላለህ። አባት ነው እኮ መክሰስ። አዎ ቢሆንም ተለያይቷል በሚለው ነው እንትን የሚያደርጉት። ተለያዩ ልጅ ይችላል። ከህግ በላይ የሚሆን የት አግኝቼ ነው መከሳቸው? ቤታቸው ራሱ እኔ እሱን አያገባኝም። እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው። አንተን አጥቼ ይሄው ተሰቃየሁ ብዙ ጊዜ። አሁን በኋላ ግን መሰቃየት አልፈልግም ሰይድ። እኔ ለምንድን ነው የማትረዳኝ? ሁሌም የኔ ጥፋት ነው አይደል? አዩ ግፋ ቢል እኮ ሳምንት እኮ አልቆይም። ሳምንት ከሆነ የምትቆየው በቃ ለሳምንት ብለህ ለምን ከዚህ ጎንደር ድረስ ትሄዳለህ? እና ማለት ፈልጊያት እንዴትም ብዬ ቤተሰብ ጋር ሽምግልና ልኬ የማደርገውን ነገር አድርጌ ነው ማለት ነው። እሷን እንድትረዳት እሷ ወደዚህ ትመጣለች ብለሽ ታስቢያለሽ? አትመጣም። እሷ በቃ አሁን ቤተሰብ ጋር ገባች እኮ ነገር እኮ አይደለም። እኔ ሌላ ነገር እኮ አይደለም። እኔ እዛ ሄዶ እሷ ተናዳበታለች። እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች። ቂም ይዛበታለች። የሆነ ነገር ብታረገው እሱ ይቅር። ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል። አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ ጎንደር ሆነ መቀሌ ሆነ የትም ቢሆን አገሬ ነው፣ ኢትዮጵያ ነው። ገባሽ? እንደውም ማላውቀው ሰው ሀገር የማላውቀው ቋንቋቸውን የማላውቀው ሀገር ለኪ እና ያዳ ይያዳ ልሻውን ደሜ ሰማሽኝ? አሁን ብታረጉ ምንድነው አብራችሁ አስቆዩ። ጊዜው ረመዳን ነው። ሾርባውንም ሳምቡሳውንም ምኑን አብራችሁ እየበላችሁ አብራችሁ እያፈጠራችሁ እንግዲህ ያው እንደ ኢትዮጵያነታችን ክርስቲያኑ ሙስሊሙም አብረን አፍጥር ላይ እየተጠራራን እንደ በፊታችን ማለት ነው። ከጎኑ አሁኑ እኔ ጎንደር የሚሄድኩኝ የት የሚሄድኩ ምንም ሆኖ ነገር የለም። ለልጆቼ ስል ነው ይሄን ለማረገው። ለልጆቼ ስል ምንም አይነት መስዋዕትነት ከፍላለሁ።
ስለዚህ አረጋጓት እናንተም። እኔ ሊዳው ሰዓት እንዳይሄድ በቃ ትኬት ቆርጫለሁ። መቅረት አልችልም። አሁን ፓስፖርት እንኳን ቢኖራት እኮ አብረን እንሄዳለን። ፓስፖርት ቢኖራት አብረን እኔ አልሄድም። ቢኖረኝ ራሱ ነው አልሄድም። አባችሁ ጭራሽ ፓስፖርት ቢኖረኝ እኔ ጎንደር አልሄድም። ምን ችግር አለ? ፊቷን ደብቃ እንደ ሸፍታ እኮ ነው ቤቴ ቁጭ ብላ በልታ እኮ ሚስጥር እንዳለ አወታታኝ ሄደችው። እና ምን አደረገች? ያደረገች ነገር እኮ ያደረገች ሚስጥር ማውጣት ቤት ራሱ አንተ እንዴት ደፍሮ ሰው ተደብቆ ያን ሁሉ ሰዓት ሳውራ እንደዛ ተደብቃ መታፈኗ ሰው ያውቁ። አሁን አንቺ ፈርተሽ ነው እንጂ እሷ እኮ ለተንኮል አልመጣችም። ዝም ብላ እንጂ ይሁንና እሷ ዝም ብላ እንድታይሽ ነው የመጣችው። ሰብስባ ይኸውልሽ እንደውም ሱመያ ጎበዝ ናት። ስሚኝ ሱመያን በጣም ማደንቃት ጎበዝ ናት። ለምን እንደሆነ ታውቂያለሽ? የአንቺን ጥላቻ ቢኖራት ቤት ድረስ መታ በአንቺ እጅ የተሰራ ምግብ አትበላምም አትጠጣምም። ግን አደነኳት። መታ ለተንኮልም አልመጣችም። ግን አንቺ አሁን የደበረሽ ምንድነው? ራስሽ ስላወራሽው ሚስጥር ለምን አወራው በሚለው ራስሽ ፈርተሽ ነው ራስሽ ደንግጠሽ ነው። ለዛ ነው እንጂ ሱመያ ለተንኮል አልመጣችም። አሁን ሰዓት ሄዷል። እናንተ ፌን በቃ አሁን አታቆዩኝ። አሁን ልሂድሽ አይና ምን ደማ ሰዓት እንደበርሰና ማለት መሬሲን ታስገበይ ሳቀባይስ ይወዱን ጎራ ወደስ ናዱን ገዳይስ ጭራሽ ሰይ ጭራሽ ወዱን ጎበር ባዲስ ይሳንቱ ሲዱንገታና አና ዱንገታን እርስ ዱንገታን ያዩ አኔ መሳም ካማረሽ እነሱ ይሳሙሽ እስኪ እኔ እስክመጣ አንተ እያለ ለምንድን ነው እነሱ ነው የሚስሙኝ? አዩ ቀልድማ አይደለም አዩ እንዴ ከዚህ በላይ የኑላ ሰዓት እኮ ላወራ አልመጣሁም። ለምንድን ነው አንተ ባለቤት እያለክ እኔ እነሱ እኔ የሚስሙኝ? ከናፍ ምን ማለት ነው? ከናፍ በቃ እንደዛ ከሆነ ተረጋጊ። በቃ ይመለሳል። አንዴ ግን እየተጎዳው ነው። በዚህ በመሃል እየተጎዳው እንደሆነ እወቅ። ስመጣ በደንብ ሱመያን ሳገኛት በደንብ ክስቻለሁ። እንደውም ከሷ ቀን ለምሳሌ 15 ቀን እሷ ጋር ማድረግ ከሆነ 15 ቀን አንቺ ጋር ማድረግ ከሆነ ደግሞ ሱመያ ደግሞ አዩ ምን አለች በይ አዩ ምን አለች በላይ እንደዚሁ እየተጫወተችብህ ከሀገር ወደ ሀገር አዩ ምን አለች በላይ አሁን ከሀገር ወደ ሀገር የመን ውስጥ ከተማ ለከተማ ስታዞር ነበር አይደለ? አሁን ጎንደር ሄደ ደግሞ ካላሳሰረችክ አዩ ምን አለች በላይ ምን አድርጌ ነው የምታሳስረኝ? ምን አደረኩ? ኢነርጂ ታካሺ አዩ ከናንዱራ የመን ትስበሽ ነው አይደለ? ሳፊ አደት ቢቲያት ሰሜቲ ደምቲ ሶ በቃ ለሚቱ ደራ በይና ደምቲ ቢስበቃ አማ ተስገባው ያለ ኖ በቃ እኔ መጎዳቱን እኮ ለመደ። በቃ የእሱን አፍቆት ሁሌም እኔን እየጎዳኝ ነው። ሁሌም እኔ እንደተሰቃየሁ ስለሆነ ለማድኩት። በቃ አዳፕት አድርጌዋለሁ። ገባ አዩ ተስገባይ በቃ እኔ ሰዓት ለትደሜቻራ መልካም መንገድ ይሆነልህ ሳይድ ግን እኔን እንዲያቃጠልከኝ ግን እኔ ምን ለምን ትቃጠልሻለሁ? እኔ ልጆችን እኮ አላገኘሁም እስካሁን ድረስ ልጆችን ይኸውልህ እኮ ታውቂያለሽ። እሷ እንዴት ሸር እየሰራችብን እንደሆነ አንተ አልገባም። በቃ እኔ በቃ ምን ማድረግ አልችልም። ስለ ሱመያ ክፉ አውርቼ አላውቅም፣ ግን አሁን አወራለሁ። አዩ እኔ ተስፋ አልቆርጥም እስከማገኛቸው ድረስ ፈልጋቸዋለሁ። ድንገት እኔ ካልመጣሁ ፌኒ ድንገት እኔ ካልመጣሁ እዛው ጎንደር ከቆየሁ ቤት ተከራይቼ እዛው እኖራለሁ። ትልኳት አብራችሁ አንድ ሰው ትመጣላችሁ። አበደን ምን ችግር አለው? በፍጹም ማልታ ጎንደር አብጄ ተስፋ አልቆርጥም። ጎንደር እኔ እዛ ቤት ተከራይቼ ትልኩ አንድ ሰው አብራችሁ ትመጣላችሁ ወይ ብቻዋን ትልኳታላችሁ? ከኔ ጋር እዛው የተቀመጠች አብረን የምንፈልግ ይሆናል ማለት ነው። ከዚህ ሁላ ማለት ነው። በቃ እኔ ሱመያን እስካገኛት እግሬ ወደ ሆዴ ውስጥ እስኪመለስ ድረስ ራሱ እፈልጋታለሁ። አጥሮ አልቆ ከስር እስኪመለስ ተስፋ አልቆርጥም። እኔ ልጆቼን እፈልጋቸዋለሁ። በሰላም ልጆችን አግኝተህ ከሳምንት በፊት ተመለስ። እሺ በጣም ነው አመሰግናለሁ። ከዚህ በላይ እኔ ምንም ልለው አልችልም። በቃ እስካሁን ከልክየው አቅቶኛል። ውስጤ እርር እያለ ነው። እኔ መቼም ልጠላክ አልችልም። ይሄን እወቅ። በቃ እና በጣም ነው አመሰግነው ፈቀደችልኝ በስተመጨረሻው። እና ውድ ቤተሰቦቼ አዩ አታልቅሽ፣ ጾም ይሰበራል እንጂ ለምን እንደሚሰበረው ይሰበራል። ጾም ይፈታል። ጾምሽ ወዴት ነው የሚፈታው? እየጾምሽ አይደለም? ተልቃኪ ጊዜው ረመዳን ነው። እንደፊት መሰለሽ እንዴ? ይሰበራል። ለምንድን ነው የሚሰበረው? ይፈታል። ጾምሽ ሳለቅስ ሰው ሲያለቅስ ምናምን ሲደባደብ ይፈታል። ጾምሽ ላይ ከታ እንቦይ ካተም እንጨባስ ጀላ እና ውድ ቤተሰቦቻችን እንግዲህ አዩ በስተመጨረሻ ፈቅዳለች። በቃ ወደ ጎንደር ሄጄ እናንተም ጸሎት አድርጉልኝ፣ ዱአ ጎዲ። ወደ ጎንደር ሄጄ ዱአ አድርጊ። ወደ ጎንደር ሄጄ ሱመያና ልጆቹን ፈልጋቸዋለሁ። እንግዲህ ያው ረመዳንም ቢሆንም ምንም ማድረግ አይቻልም። ያለችው እንግዲህ ያው በዛ ቪዲዮ ስትለቃ አይተናል። ሁላችሁም ያለችበትን ነገር አይታችኋል። የተናገረችው ነገር ለሷም ከባድ ነው። ሱመያም ይሄን ቪዲዮ የምታይ ከሆነ እኔ እመጣለሁ፣ አትሽኝ፣ አሁንም አትደበቂ፣ እንገናኝ ነው የምልሽ። ያው አንቺም ጊዜው በረመዳን ነው አጋጣሚ የመጣሽበት ጊዜ። ቤተሰቦችሽ ከዚህ በፊት ያው ክርስቲያን ብቻ እንደሆነሽ ነው የሚያውቁት፣ መስለምሽን አያውቁም።
በዚህ ችግር እንዳይፈጥሩብሽ። ለመጾም አይመችሽም። ከኔ ጋር ተመልሰሽ ከኔ ጋር አብረሽ ብትጾሚ ነው የሚሻልሽ ነው የምለው። እሱ ነው የሚሻልሽ ነው የምለው። ምን ትላላችሁ? አሁን እንግዲህ ቀጥ ብዬ ዛሬውኑ ማንቀፈስ አይቻል ከሆነ እያቀፍሽኝ አይደል? በቃቸው። አንቺም መተቃቀፍ ሳይሆን እንግዲህ በረመዳን ሁሉ ነገር እያስተማርኩሽ ነው። ታውቂያለሽ፣ እየተማርሽ ነው። ኦንላይን ቢሆን ማታ ማታ መተቃቀፍ ይቻላል። በጣም መልካም ጾም ይሁንላችሁ። በየመዳን ቤቱ በየስራ ቦታው ለምትሰቃዩ ለሚደክማችሁ ሁላ አላህ ሁሉ ነገር ያቀልላችሁ ኢንሻአላህ። በዚህች ረመዳን ውስጥ ሱመያንም አግኝቼ እንደበፊቱ ከሱመያ ጋር እየጾምን ከልጆቼ ጋር እየጾምኩኝ ረመዳን እንደበፊታችን ኢድም ደርሶ አብረን ተመሰል ልብሶች ገዝተን ምን ብለን ፍየላችን አርደን ምናምን ነገር የምናሳልፍ አለ ያርገን። ሱመያ አደራሽን ልሻለሁ። ጊዜው ረመዳን ነው። እንድንገናኝ ሰላም ይፈጠር ነው የምልሽ። ውድ ቤተሰቦቻችን ስትከታተሉ ከልብ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው። ነገት ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ